ሚዲያ የኢኮኖሚ መሳሪያ ነው። ሚዲያ የማህበራዊ ጉዳዮች መሳሪያ ነው። ሚዲያ የባህል እሴት ታሪኮቻችንን የምናቆይበት ትልቁ መሳሪያችን ነው። ይሄ ደግሞ የሚሆነው ህብረተሰቡ የሚፈልገውን ፍላጎቱን አይተን በፍላጎቱ ልክ ማድረስ እንችል ማለት ነው። ግንዛቤ እንፈጥር። ጤና እናስተምርበታለን፣ ትምህርት እናስተምርበታለን፣ ባህል እሴታችን እናስተምርበታለን፣ ታሪካችን እናስታውስበታለን። ሌላውንም እንሰራለን። ልብ ያለው ደግሞ እየተከተለ ከዚያ ይጽፋል፣ ይሰንዳል፣ በስርዓቱ ለልጅ ልጆች እንዲያልፈው ያደርጋል። ይሄን በማድረግ በኩል ትልቅ ሚና ስላለው እነዚህ ብቻ ሳይሆን ከ10 በላይ ቋንቋዎችን በፕሮግራም ይዞ ያስተላለፈ ያለ ሚዲያችን ስለሆነ ትልቅ ክብር ለአሁን ላለው ስራቸው አሁን ያለው ማኔጅመንት ደግሞ ከፍ ባለን ተመሰግኑ ይፈልጋል። የዞኑን እንኳን ጠበብ አድርገን ብናይ ያልተነገሩለት ብዙ ታሪኮች፣ ያልተነገሩለት ብዙ ማህበራዊ ሴቶች፣ ያልተናገሩለት ብዙ ተግባራት ያሉት የሚጎበኙ ደግሞ ብዙ ታሪካዊ ኩነቶችና የሚዳሰሱ የማይዳሰሱ ተግባራት ያሉት ትልቅ ህዝብና ስራ ያለው ዞን ነው። ያንን ማስተዋወቅ ማለት ኢትዮጵያን ማስተዋወቅ ነው። በታሪኩ ይሄን ብቻ አይደለም፣ አሁን ዞኑ ላይ እየተሰሩ ያሉትን ብቻ አይደለም። ወደ ኋላ ሄደን ብናስብ ያገውን ታሪክ አንድ ወንድሜ ነባዝ ያሉ በትንሹ ለማወቅ ከፈለጋችሁ እስቲ እንደው ከዛጉ የጀመራችሁ ከአክሱም ላሊበላ መገንባት ጀመራችሁ ስላገው ታሪክ አንቡስል ነው ተቃውሜሻለሁ። ከክርስቶስ ልደት በፊት ትልቅ ሚና የነበረው ህዝብ ነው እንዲል እንድታጠቢው አልፈልግም ብሎኛል። የአዲስ አበባ ተወልዶ ያደገ ልጅ ማለት ነው። ከመጥበብ ወጠን ከመንደር ወጠን ትልቅነታችንን የምናሳይበት ስለሆነ ሁላችንም በዛም ቢታይ ቋንቋ መናገር አለመናገር ሌላ ጉዳይ ነው። የኔ ልጆች ቋንቋ ይናገሩ፣ ግን ያገውኛ አይዴንቲቲያችን ማንም አይወስድባቸው። ከክልል ወጠን ከሀገር ወጠን ዓለምን የምንዳስስ ሰዎች ሆነን ብራንች በክልላችን ብቻ አይደለም በአገራችን ብቻ አይደለም በዓለም አቀፍ ከፍተን የምናሳድገውና በትክክልም በአገራችን ትልቅ እምነት የተጣለበት ተቋም ነው። ይሄን ተቋም ለማሳደግ ቅድም ወንድሜ እንዳለው በሁሉም ዘርፍ ሁላችን መተባበርን ይጠይቃል።